በቃ አትከተለኝ። እኔ እኮ ግራ ሲገባኝ ደወልኩት። እየተሳሳምኩ እንደሆነ በምን አውቃለሁ? እሱ እኮ ነው እኔን የሚገርመኝ። ሁሌ የምታደርገው ነገር አጋጣሚ ነው። እና ታዲያ እኔ አውቄ ነው እንዴ እያደረኩት? ይፋ ምንድን ነው? ያ ልጅ ሆነ ሰዓት ላይ መላቀጥቻለሁ እና ተላለህ እንዴ? ወርሶቹ ጋር ልታመጣ ይመስሎ ነበር። ጃስ ይኸውልህ አሁንም በአንተ ምክንያት ችግር ውስጥ ገብቼ ነበር። እሺ ቆይ ያንተ ትሁን አቱን እርግጠኛ ባልሆንኩባት ሴት እኔን ማስቀየመው አግባብ ምን ማለት ነው? እሱ ደግሞ ማለት በቃ እንደ ድሮ የጓደኛ አይደለም የኖርማል ሰው ክብር ራሱ እየሰጠኝ አይደለም። ሁሌ ታማርርብኛለህ እና የማይሆን ነገር እያረክ ነው እንጂ እኔ ጠልቼ ነው እንዴ? እሱም አውቃለሁ፣ ግን በቃ ለአንዴና ለመጨረሻ ጊዜ እዚሁ ጋር አውርተን መፍታት አለብን። ጥሩ። ቆይ እኔ እናንተ አብሮ አደጎች ነን አይደል? እና ማን ካደ እሱን? ማለት በቃ ብዙ ህልምና ዓላማ ያለን ሰዎች ነን። በቃ ይሄ ፍቅር እያልክ ባልጨበጥከው ነገር ከምትጃጃል ራሳችን ላይ እንስራ። ምን? ይኸውልህ ምንም ነገር የሚያወሩ ይዘህ ስትገኝ ነው። እሺ ለነገሩ ልክ እኮ ነህ። ለካ ዓላማ አለኝ፣ ብዙ ያልጨረስኳቸው የቤት ስራዎች። እሱን እኮ ነው የምልህ። እና እንጀምራችኋ። ምናልባት ብዙ ጊዜ ተቀያይመን ሊሆን ይችላል፣ ግን ምን ጊዜም ቢሆን ወንድሜ የምትለኝን ሰማሃለሁ። ዲታ አባቷ ነው የምታምረው። ምን እያሰብክ ነው ደግሞ? ወደ ኋላ ነው ሀቅ ስቀልድ ነው አሃ እንዴ የክላሳችን ፌሚኒስት አንድ አሳባለኝ። አስተናጋጅ አንዴ ና። አቤት። የዛች ልጅ ሂሳብ እኛ ጋር ነው። እሺ አቤት። ይቅርታ አባ፣ ሂሳብ ስንት ነው? ሂሳብ እንኳን ተከፍሏል። ማን የከፈለው? ማን የከፈለው? እሱ ነው። ምን አስመልክቶ ነው የከፈልክልኝ? እነዚህ የተረገሙ። በቃ እኔና እሱ የምንሄድበት ስላለ እናንተ አውሩ። እሺ በቃ እንሂዳውሽ። እንደዛ ሰው ይሻላል። አይቀር በመክፈል የደበረሽ እንዴ? ማን ይባላል? ወይኔ ጉድ ፈላ። ረሙቀት ወይኔ፣ ለዚህ ነው ብሬን የከፈልኩት። እና ምን ጠብቀህ ነበር? ድጋሚ እንዳታስበው። ወይኔ ተበለው ከፍጌኔ። ወይኔ አሬ እንኳን ደስ አለሽ በይኝ። ምን ተገኘ ደግሞ እንደዚህ ድድሽ እስኪተኝ ታገጭ? ወደ አሜሪካ የሚወስደኝ አንድ ሹፌር አገኘሁኝ። አሁን የሚቀረኝ መብረር ብቻ ነው። ደግሞ ይሄ ሬት የሚል ቀልሽ ጀመረሽ። እናቴ ትሙት የምሬን ነው ቃል። ቆይ ምን እያልሽ ነው? ሚኪስ? አይ ቃል፣ ህይወት እንደዚህ ናት። ሚኪ የዋሳው ነው፣ ግን ህይወት ሊቀይርልኝ አይችልም። ንገሪው፣ ሌላ ፍቅረኛ ያዝ። በጣም ቆሻሻ ሴት ነሽ። እሺ እባክሽ አታስመስይ። ደስ ብሎሻል። ምን ማለት ነው? እንደምታፈቅሪ እኮ አውቃለሁ። ጅል ነው እንዲህ የሚመስልሽ? አንቺ ዛሬ ቆምሽበትን መንገድ የጠረገድሽ እሱ ነው። በጓደኛዬ ህይወት ቀልደሽ ዝም እምልሽ እንዳይመስልሽ። ሬሳሽ ነው አሜሪካ የሚገባው። ኧረ እባክሽ ሌላስ መተው የለሽም? ወይኔ ሚኪ፣ እንዲቀልዳብህም አትቀርም። ምን ሆነ ነው ወንድሜ?
ሚንጂ ምን ልታዘዝ? አንተ ያ ሁሉ ፉከራ ትምህርት ምናምን ስትል የነበረው አስተናጋጅ ለመሆን ነው? እኔስ እንኳን በደህና ጊዜ ፈታውክ። እሺ ለማንኛውም ምን ልታዘዝ? በልሻውን ቡና አምጣልኝ። እሺ ባልጠነክር ኖሮ ሰው አልሆንም ነበር። ሂሳብ ልጁን ነበር የፈለክ ቲፕ ልሰጠው እንዴ? ዳግምና? አዎ እሱ እኮ የዚህ ቤት ባለቤት ነው። ማ ዳጊ? የዚህ ቤት? አዎ። የት ነው ያለው? እዛ ጋር ነው ስልክ እያወራ። ዳጊዬ ይቅርታ። ምንም አይደል። አውቃለሁ እኮ ይቅርታ ልብ እንዳለ። ይቅርታ የሚያደርግ ልብ እንዳለኝ አውቃለሁ፣ ግን ደግሞ የተደረገብኝንም የማይረሳ ጭንቅላትም አለኝ። ቆይ አንተ እስከ መቼ ነው ዝም የምትላት? ዝም ማለት እስኪሰለቸኝ ድረስ። ታውቃለህ አይደል በየሄደችበት በሙሉ ላገኘችው ሰው ሁሉ ስላንተ ምን እያለች እንደምታወራ? የማልጠቅም ሰው መሆኔን እንደምታወራ ሰምቻለሁ። ይህን ሰምተህ አብሮ መኖር እንዴት ቻልክበት? ችዬበት አይደለም ያወራችሁን ስላለማንኳት። የማጠቅም ሰው እንደሆንክማ እሷ አሁንም እያወራች እኮ ነው። ያወራችሁ ከልቡ አይደለም። በምን አወቅ? ስላልተለየች ባልጠቅማትም አብራኝ አትሆንም ነበር። ባኬትም ዞራ ስትመጣ የት ነበርሽ እያልክ ስለማታስጨንቃት። ይህም እኮ አንድ ጥቅም ነው። ይኸውልህ የጓደኝነት የለም ተዋት፣ ትቅርብህ። እሱ ከብዶኝ እንዳይመስልህ፣ ግን መሄጃ የላትም። ሴት እኮ ነች፣ መሄጃ እንዳታጣ ነው። እባክህ ተዋት። ከተውኳት ትጎዳለች። መቼስ ፍቅር ሳይሆን መበተን የለመደችው ብር ጎሏት ነው ስርስር ስትል የከረመችው። ይኸውልህ ቃልዬ እኔ ልምከርህ ተዋት። እሺ እኔ ልተዋት፣ አንተ ግን ብር አለህ? ለእሷም አላንስም ማለቴ ተወልኝ ነው የሚባለው። ቢሆንም ግን አልተዋትም። ለምን? ታማኝ ካልሆነ ሴት ጋር ኑሮ ስትጀምር ማየት ስለማልፈልግ። ለምንድን ነው ማየት የማትፈልገው? ጓደኛዬ ስለሆንክ። እኔ የምልህ እኔ እናንተ እኮ ያን ያህል ጓደኛ የሚያባብል የጠበቀ ግንኙነት የለም አይደለ? ለዛ ደግሞ ከፍቅረኛዬ ጋር መፋቀራችሁ አንድ ምስክር ነው። እሱን እኮ ነው እኔ የምልህ። አልተዋትም። ትሰማለህ? ከዚህ በኋላ አጠገቤ እንዳትደርስ።